ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር ዜናዎችን ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት ሲወጡና ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በአያቶላ አሊ ካሚኒ ምትክ የተመረጡት ሙጅታባ ካሚኒ አዲሱ የኢራን መንፈሳዊ መሪ አመሻሹን ጠንከር ያለ መግለጫ ለመጀመሪያ ጊዜ ሰጥተዋል። ስልጣን ከያዙ ለመጀመሪያ ጊዜ በሰጡት መግለጫ የሆርሙዝ ሰርጥን የጦርነቱን መጠናቀቅና ሌሎችንም ጉዳዮች አስመልክቶ አስፈሪ የተባለ መግለጫ ነው የሰጡት አዲሱ የኢራን መሪ። ለመሆኑ በመግለጫቸው ምን አሉ? አሜሪካና እስራኤልን በተመለከተ እንዲሁም ለአረብ ሀገራት የሰጡትንም ቀጭን ትዕዛዝ በተመለከተ የወጣውን ዘገባ አስደምጣችኋለሁ። በሌላ በኩል በተሰማው ሰበር መረጃ ደግሞ ከኢራን ጋር በተፈጠረው ውጥረት በኢራን ላይ ጫና ለማድረግ በሚል ወደ ቀጠናው በፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ እንድትጠጋ የተደረገችው ዩኤስኤስ ጄራርድ ፎርድ የተሰኘች ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብ ላይ በዛሬው ዕለት እሳት መነሳቱ ተመልክቷል። እሳቱን አስመልክቶ የአሜሪካው መከላከያ ሚኒስትር ፔንታጎን አስቸኳይ መግለጫ አውጥቷል። ምን አለ? ቢሊዮን ዶላር የሚገመት ወጪ የፈሰሰባት ይህች መርከብ ደህንነቷን በተመለከተ የምታደምጡት መረጃ ይኖራል። በሌላ በኩል ንብረትነቱ የአሜሪካ የሆነ የነዳጅ ጫኝ መርከብም እንዲሁ የስትሪት ኦፍ ሆርሙዝን ለማለፍ ሲሞክር በኢራን መሳሪያዎች የተመታ ሲሆን መርከቡ ሙሉ በሙሉ እንደወደመም ተዘግቧል። ኢራንን በምስል አስደግፋ ይህንን መረጃ ለቃለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አመሻሹን በጉዳዮቹ ዙሪያ መግለጫ ሰጥተዋል። ጦርነቱ ይበልጥ እየተወሳሰበ መሆኑን ተከትሎ በአሜሪካ ምክር ቤት የሚገኙ የዲሞክራቲክ ፓርቲ አባላት ፒት ሄግሴት የአሜሪካ መከላከያ ሚኒስትር ኃላፊ በአስቸኳይ በጉዳዩ ላይ ማብራሪያ እንዲሰጡ ጠርተዋል። ውጥረቶች እየከፉ ነው። ጦርነቶች እየቀጠሉ ነው። ምሽቱን የተሰሙት ሰበር መረጃዎች እነዚህ አስተዋወቅኳችሁና ሌሎችንም በዝርዝር ላስደምጣችሁ። አብረን እንከታተለው። በቅድሚያም ከኢራን የተሰማውን ሰበር ዜና አስቀድማለሁ። በቅርቡ በእስራኤልና አሜሪካ ጥቃት የተገደሉት አያቶላ አሊ ካሚኒን የተኩት ልጃቸው አያቶላ ሙጅታባ ካሚኒ ስልጣኑን ከተረከቡ ጊዜ ጀምሮ ለመጀመሪያ ጊዜ ዛሬ አመሻሹን መግለጫ ሰጡ። አያቶላ ሙጅታባ ካሚኒ በጽሁፍ በቀረበ መግለጫቸው ላይ ጦርነቱ እንኳንስ ሊበርድ የበለጠ ይግላል፣ እንበቀላችኋለን በማለት የዛቱ ሲሆን ለሁሉም የአረብ ሀገራት በሙሉ በቀጠናቸው የሚገኙ የአሜሪካ የጦር ሰፈሮችን ከአካባቢያችሁ እስክታባረሩ ድረስ ትደበደባላችሁ ብለዋል። በኢራን ቴሌቪዥን በቀረበ መግለጫቸው ላይ እንዳሉት የበቀል እርምጃቸው እንደሚቀጥልና እንደማይበርድ በተለይም በሚናብ ከተማ በሚገኝ ትምህርት ቤት ላይ ለደረሰው እስከ 180 ሰዎች አብዛኞቹም ከ7 እስከ 12 ዕድሜ ያላቸው ተማሪዎችም ለተገደሉበት የአየር ጥቃት የከፋ አጸፋ በቀላችን እየመጣ ነው ብለዋል። ሌላው በአያቶላ ሙጅታባ ካሚኒ መግለጫ የተነሳው ወሳኙ ነገር የነዳጅ መዘዋወሪያ የባህር ወሽመጥ የሆነው የሆርሙዝን ጉዳይም ነው። ኢራን የሆርሙዝ መስመሩን መዝጋት ትቀጥላለች በማለት ገልጸው ፈጽሞ የባህር ወሽመጡ አይከፈትም ብለዋል። የገልፉ የአረብ ሀገራትም በሀገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ ያስጠነቀቁ ሲሆን የጦር ሰፈሮቹ ከእንግዲህ በግዛታችሁ አይቆይም፣ አሜሪካ ጥበቃ አደርግላችኋለሁ ማለቷ ውሸት እንደሆነ አይታችሁታል፣ ጥቃታችን በእናንተም ላይ ይቀጥላል ብለዋል። ሙጅታባ ካሚኒ የአባታቸውን የአያቶላ አሊ ካሚኒን አስክሬን መመልከታቸውን በዛሬው ምሽት መግለጻቸው የገለጹ ሲሆን እንዲሁም ባለቤታቸው፣ አንደኛዋ እህታቸው፣ የእህታቸው ልጅና ሌላኛዋ የእህታቸው ባል በአየር ጥቃት አብረው መገደላቸውንም በዛሬው ዕለት ይፋ አድርገዋል። አያቶላው በዚህ ጠንከር ያለ መግለጫቸው ኢራን በጦርነቱ ምክንያት አሜሪካና እስራኤል ላደረሱት እያንዳንዱ ውድመት ካሳም በገንዘብ ተምነው ካልከፈሉ የጠላቶቻችን ሲሉ የገለጿቸውን የአሜሪካና አጋሮቿን ንብረት በሙሉ እንደምትወርስና እንደምታወድም ዝተዋል። የጦርነቱ ሁኔታ የሚቀጥል መሆኑን የገለጹ ሲሆን ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ ግንባሮችም ይከፈታሉ። ጦርነቱ የባሰ ይግማል ይፍማል ብለዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎች ጭምር እንደሚሰራጭ የገለጹት አያቶላ ሙጅታባ ካሚኒ ቀጠናው ላይ የለኮሳችሁት እሳት በቀላሉ የሚጠፋ አይደለም፣ ራሳችሁን ይለበልባችኋል ሲሉ ተደምጠዋል። በገልፍ ለሚገኙ የአረብ ሀገራት በሙሉ
ለተወደዳችሁ የገልፍ ሀገራት በማለት ባሳሰቡት መልእክትም ለህዝባችን መገደል በሀገራችሁ የተንሰራፋው የአሜሪካ ጦር ዋነኛ ምክንያት ሆኗል ያሉ ሲሆን በዚህም ላይ ያላቸውን አቋም በግልጽ ማሳወቅ እንዳለባቸው ለአረብ ሀገራቱ ጥብቅ ትዕዛዝ መስጠታቸው ተመልክቷል። አሜሪካን ለሚረዱ ሀገራት ምንም አይነት ርኅራሄ የለንም። ስለዚህ በመላው የአረብ ሀገራት የሚገኙ የጦር ሰፈሮችን በአስቸኳይ ሀገራቱ እንዲዘጉና አሜሪካን ከግዛታቸው እንዲያስወጡ አለዚያ ግን ከኢራን ምት እንደማይድኑ በመግለጽ ጦርነቱ ይበልጥ ከዚህ በላይ እንደሚፍምና እንደሚግም ገልጸዋል። ይህ የአያቶላ ሙጅታባ ካሚኒ መግለጫም በቴሌቪዥን በዜና አንባቢ የቀረበ ሲሆን አያቶላ ሙጅታባ ካሚኒ ከተመረጡ ጊዜ ጀምሮ እስካሁን በይፋ በአደባባይ አልታዩም። ይህ መግለጫ አዲሱ መሪ ወደ ስልጣን ከመጡ በኋላ የተሰማ የመጀመሪያው ይፋዊ ንግግር በመሆኑ በብዙዎች ዘንድ በሰፊው ሲጠበቅ እንደነበረ የተዘገበ ሲሆን መሪው ንግግራቸውን የጀመሩት የሐዘን መግለጫ በማስተላለፍ ነበር። በሌላ በኩል አሜሪካ ከኢራን ጋር በፈጠረችው ከባድ ውዝግብ የተነሳ ከጦርነቱ ጅማሬ በፊት በኢራን ላይ ጫና ለመፍጠር በሚል ወደ ኢራን ቀጠና እንዲጠጋ የተደረገው የአሜሪካ አውሮፕላን ተሸካሚ የሆነው ዩኤስኤስ ጄራርድ ፎርድ የተሰኘ ግዙፍ መርከብ በዛሬው ዕለት በባህር ላይ የተንሳፈፈ ባለበት የከባድ የእሳት አደጋ እንዳጋጠመው ተዘግቧል። የእሳት አደጋው በምን እንደተነሳ የማይታወቅ ሲሆን ሁለት የአሜሪካ የባህር ኃይል አባላት እንደተጎዱም ተዘግቧል። በአሜሪካ የባህር ኃይልና በማዕከላዊ እዝ ባለስልጣናት ይፋዊ መግለጫ የተሰጠ ሲሆን ከሰዓታት በፊት ይህ ከባድ የእሳት አደጋ የተነሳው መርከቧን በቀይ ባህር ቀጠና ውስጥ መደበኛ የሆነ ወታደራዊ ስምሪቷንና የጸጥታ ጥበቃ ተልዕኮዋን እያከናወነች ባለችበት ወቅት ነው ብለዋል። አደጋው ከማንኛውም አይነት የጠላት ጥቃት ወይም የውጊያ እንቅስቃሴ ጋር ፈጽሞ ግንኙነት የለውም በማለት ያስተባበሉት የአሜሪካ ባለስልጣናት በውስጣዊ የቴክኒክ ችግር የተፈጠረ የእሳት አደጋ ነው ብለውታል። ወታደራዊ አመራሮቹም ይህንን መግለጫ ከመርከቧ ቀጠና አካባቢ የገለጹ ሲሆን ሮይተርስም እንደዘገበው ከሆነ በተለይ አደጋው በተከሰተበት ወቅት በመርከቧ ውስጥ የነበሩ የድንገተኛ አደጋ መከላከያ ቡድኖችና የባህር ኃይል አባላት ባደረጉት እጅግ ፈጣን የተቀናጀ ርብርብ እሳቱን ለመቆጣጠር ችለዋል ብለዋል። በዚህም ሙሉ በሙሉ እሳቱን ማጥፋት የቻሉ ቢሆንም በዚሁ የነፍስ አድንና የእሳት ማጥፋት ሂደት ውስጥ ሁለት የአሜሪካ የባህር ኃይል አባላት ላይ የአካል ጉዳት መድረሱን የፔንታጎን መረጃ አረጋግጧል። እነዚህ ጉዳት የደረሰባቸው ወታደሮች በመርከቧ ውስጥ የሚገኘውን ዘመናዊ የሕክምና መስጫ ማዕከል ውስጥ አስፈላጊውን የሕክምና እርዳታ እያገኙ እንደሚገኙና ሕይወታቸውም አደጋ ላይ አለመሆኑ ተዘግቧል። የዩናይትድ ስቴትስ መከላከያ ሚኒስትር ቃል አቀባይ ይህንን ድንገተኛ ክስተት አስመልክተው ለጋዜጠኞች በሰጡት ሰፊ ማብራሪያ እሳቱ የተነሳው በመርከቧ አንድ የተወሰነ ክፍል ውስጥ መሆኑን በመጠቆም አደጋው መንስኤ ምን እንደሆነ ለማወቅ አፋጣኝና ጥልቅ የሆነ የቴክኒክ ምርመራ እየጀመርን ነው ብለዋል። ዩኤስኤስ ጄራርድ ፎርድ በቢሊዮን ዶላሮች የሚቆጠር ገንዘብ የፈሰሰበት በኒውክሌር ኃይል የሚንቀሳቀስና ከ4000 በላይ ወታደሮችና ዘመናዊ የጦር ጀቶችን አቅፎ የያዘ ግዙፍ ተንሳፋፊ ከተማ መሆኑ ይነገርለታል። በውስጡ የሚነሳ ማናቸውም የእሳት አደጋ እጅግ አሳሳቢ ቢሆንም የባህር ኃይል አባላቱ ለእንዲህ አይነቱ የውስጥ አደጋ የሰጡት ፈጣን ምላሽ መርከቧን ለማትረፍ ለጊዜው ተችሏል ብለዋል። ጉዳዩን አስመልክቶ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዝርዝር መግለጫ ይሰጣሉ ተብሎ ይጠበቃል። በሌላ በኩል ኢራን ባለቤትነቱ የአሜሪካ የሆነ መርከብ በሆርሙዝ ሰርጥ በኩል ለማለፍ ሲሞክር ጥቃት እንደፈጸመችበትና መርከቡ ሙሉ በሙሉ ከጥቅም ውጪ እንደሆነ ተዘግቧል። የኢራን አብዮታዊ ዘብ በሰጠው መግለጫ በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነ መርከብ ላይ ለተፈጸመው ጥቃት ሙሉ በሙሉ ኃላፊነቱን መውሰዱን በዛሬው ዕለት አመሻሹን በፋርስ የዜና ወኪል በኩል በሰጠው መግለጫ አረጋግጧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ያወጣው ዘገባ እንደሚያመለክተው በባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል ሲል ገልጿል። ባስራ በተባለው ለሆርሙዝ ሰርጥ አቅራቢያ በሆነው ስፍራ ጥቃት የተፈጸመባቸው ሁለት ነዳጅ ጫኝ መርከቦች ሲሆኑ ከነዚህም አንዱ በአሜሪካ ባለቤትነት የተያዘ ነበረ። በወቅቱም ከኢራን ጥቃት ለመሸሽ ሲባል የማርሻል ደሴት ባንዲራን እያውለበለበ እንደነበርም ተዘግቧል። የዜና ወኪሎች ባወጡት ዘገባም በአሜሪካ መርከብ ላይ ጥቃት የተፈጸመበትን ቅጽበት የሚያሳይ ቪዲዮ ጭምር አካቶ ይፋ አድርጓል። ቪዲዮም በኩለ ሌሊት በውሃ ክፍሉ ላይ እየተጓዘ የነበረው መርከብ ላይ የተፈጠረውን ከፍተኛ ፍንዳታም በግልጽ አሳይቷል። የህንድ ባለስልጣናት ከመረጃ ቅኝት በኋላ ዛሬ አመሻሹ
አመሻሹን እንደገለጹት ከሆነ ጥቃት የተፈጸመበት የአሜሪካ መርከብ ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነም ተናግረዋል። ጀልባው ከመርከቡ ጋር ተጋጭቶ ከፍተኛ እሳት መያያዙንና ከባድ ፈንጂ መፈንዳቱን ገልጸዋል። በዚህ ጥቃት እስካሁን አንድ ሰው የተገደለ ሲሆን ቀሪዎቹ የመርከቡ ሰራተኞችን ማዳን እንደተቻለ ተዘግቧል። ፋርስ የዜና ወኪል በዘገባው እንዳመለከተው መርከቡ ከኢራን አብዮታዊ ዘብ የተሰጠ ማስጠንቀቂያን ማክበር ባለመቻሉና በሕገ ወጥ መንገድ በሆርሙዝ ሲያልፍ የተሰጠ ምላሽ ነው ብለውታል። በሌላ በኩል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ አመሻሹን በሰጡት መግለጫ ኢራን ሙሉ በሙሉ ጠፍታለች ሲሉ ተናግረዋል። ይሁንና ትራምፕ ስራ የሚሉትን ጦርነት እጨርሳለሁ በማለት አክለዋል። ኢራን ሙሉ በሙሉ ከጠፋች የሚጠናቀቀው የትራምፕ ስራ ምንነት ብዙዎችን ግራ ጋብቷል ብሎታል። የጀርመን ድምጽ ራዲዮ ሁኔታውን አስመልክቶ ባወጣው ዘገባ አዲሱ የኢራን ላዕላይ መሪ ሙጅታባ ካሚኒ እንደሚሉት ግን መንግስታቸው ሂዝቦላህን ከመሰሉ ኃይላት ጋር ያለውን ትብብር አጠናክሮ እንደሚቀጥል ገልጸው የኢራን ጠላቶች በሀገሪቱና በህዝቡ ላይ ላደረሱት ጥፋት አንድም ካሳ መክፈል አለባቸው፣ አሊያም ኢራን ላይ በደረሰው ጥፋት ልክ የነሱም ተቋማትና ጥቅሞች እስኪጠፉ ድረስ ቴህራን ትቀጥላለች ብለዋል። የኢራን ቀጣይ ፖሊሲም አይን ላጠፋ አይን እንደሆነም አስታውቀዋል። ከ3.2 ሚሊዮን በላይ ኢራናውያን እስካሁን መፈናቀላቸውን የኢራን ባለስልጣናት ያስታወቁ ሲሆን እስራኤልና ዩናይትድ ስቴትስ ባደረሱት ከባድ የአየር ድብደባ በርካቶች ሞተዋል ብለዋል። በኢራን ላይ የደረሰው ውድመት ቀላል እንዳይደለም መገናኛ ብዙሃን የዘገቡ ሲሆን ዛሬም እስራኤልና አሜሪካ በቅንጅት የፈጸሙት ከባድ ጥቃት እጅግ በርካታ ነገሮችን በኢራን ውስጥ አውድሟል። ወታደራዊ ተንታኞችና ለጉዳዩ ቅርበት ያላቸው ኃይሎች እየገለጹ እንዳሉት ከሆነ ኢራን በየቀኑ የምትተኩሰው መሳሪያ አቅም እየተመናመነ ነው ይላሉ። ይህንን በሁለት ሲከፍሉት ወይ ኢራን አውቃ አቅሟን እየሳበች ነው ወደ ኋላ፣ አሊያም ደግሞ የማስወንጨፊያ መሳሪያዎቿ እየተመቱ በመሆኑ በየቀኑ የምታስወነጭፈው የሚሳኤል ቁጥር እየቀነሰ ነው ብለዋል። ይሁን እንጂ ኢራን አሁንም መተኮሷን እንደማታቋርጥ የገለጸች ሲሆን በዛሬው ዕለት ብቻ ከሰዓት በኋላ በተመሳሳይ ሰዓት ሂዝቦላና ኢራን ወደ እስራኤል በርካታ ሚሳኤሎችንና ሮኬቶችን አስወንጭፈዋል። በዚህም የእስራኤል መከላከያ ኃይል አይዲኤፍ በሰጠው ማስጠንቀቂያ ህዝቡ ወደ መደበቂያ እንዲገባ ካደረጉ በኋላ አብዛኞቹን ሚሳኤሎች ለማክሸፍ የተቻለ ቢሆንም በርከት ያሉና ቁጥራቸው ቀላል የማይባል ሚሳኤሎች ግን በእስራኤል የተለያዩ ከተሞች ላይ መውደቃቸው ተዘግቧል። በዚህ እንዳለ የእስራኤል ጦር አመሻሹን ባወጣው መግለጫ የኢራን የኒውክሌር መሳሪያ ማምረቻ ግቢን አውድሜዋለሁ ሲል ገልጿል። የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ኢራን ውስጥ የሚገኝ የኢራን የኒውክሌር ማምረቻ ግቢን ማውደሙን ገልጾ የእስራኤል መከላከያ ሰራዊት አመሻሹን ባወጣው በዚህ መግለጫ ላይ ጥቃት የደረሰበትን ስፍራ ኢራን ወሳኝ የኒውክሌር መሳሪያ አቅሞቿን ለማሳደግ የምትጠቀምበት ቦታ ነበር ሲል ገልጾታል። ታሌግሃን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ አካባቢው ላይ በተፈጸመ ተከታታይ ጥቃት እንደሆነና ዛሬ የመጨረሻው ዙር ጥቃት እንደተፈጸመበት እስራኤል ምሽቱን ባወጣችው መግለጫ ገልጻለች። የእስራኤል ጦር በቴሌግራም ገጹ አመሻሹን ባወጣው በዚህ መግለጫ የታሌግሃን ግቢ የኒውክሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ የዋለ ነበር ሲል ገልጾታል። እስራኤል በአመሻሹ መግለጫው እንደገለጸችው ከሆነ የታሌግሃን ግቢ የኒውክሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በተለይም በኢራን አገዛዝ ጥቅም ላይ ውሏል ብሎታል። እንደ እስራኤል ጦር ገለጻ ከሆነ ስፍራው በአውሮፓውያኑ በ2000ዎቹ የሚስጥራዊ የኒውክሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበረ ሲል ገልጾታል። መግለጫው ባለፈው ዓመት ሐምሌ ውስጥ በኢራን የኒውክሌር ተቋማት ላይ የተፈጸሙ ጥቃቶችም የሀገሪቱን የኒውክሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንዳደረሰም አንስቷል። አሁን ጥቃት ተፈጽሞበታል የተባለው ይህ ስፍራ በአውሮፓውያኑ ጥቅምት 2024 ላይ ተመቶ ነበር። ጦሩ በመግለጫው ግቢው በአውሮፓውያኑ ጥቅምት 2024 ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎችን መውሰዱን የእስራኤል መከላከያ ሰራዊት ለይቷል ብሎታል። የእስራኤል መንግስት ይህንን ቢልም ኢራን የኒውክሌር መሳሪያ ለማምረት እየሰራች ነው በሚል የሚቀርብባትን ክስ አሁንም በተደጋጋሚ ውድቅ እያደረገች ሲሆን የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሚውል መግለጿን ቀጥላለች። ይሁን እንጂ ኢራን የኒውክሌር መሳሪያ ሳትታጠቅ ለጦር መሳሪያነት በሚውል ደረጃ የበለጸገ ዩራኒየም ያላት
ብቸኛዋ ሀገር ሆናለች። ይህ በዚህ እንዳለ የእስራኤልና አሜሪካን በኢራን ላይ የከፈቱት ጦርነት በአሜሪካ የፖለቲካ ትኩሳት ሆኗል። የአሜሪካ ሴኔት አባላት የሆኑ ዴሞክራቶች የመከላከያ ሚኒስትሩ ፔት ሄግሴት አሜሪካና እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ ስለፈጸሙት ጥቃት በአስቸኳይ ቀርበው መልስ እንዲሰጡ ጠይቀዋል። አሜሪካና እስራኤል በቴህራን ላይ ጥቃት በከፈቱበት የመጀመሪያ ቀናት በኢራን ውስጥ በሚገኝ አንድ የሴቶች ትምህርት ቤት ላይ በደረሰ ከባድ ጥቃት 110 ህጻናትን ጨምሮ 168 ሰዎች መሞታቸውን የኢራን ባለስልጣን መግለጻቸው ይታወቃል። የአሜሪካ መገናኛ ብዙሃን የፔንታጎን መርማሪዎችን በጥቃቱ ጦሩ ተጠያቂ ሊሆን እንደሚችል እምነት እንዳላቸው የገዘገቡ ሲሆን ድምዳሜ ላይ ግን አለመድረሳቸውም ተመልክቷል። ፔንታጎን በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ባሻገር የሰጠው ዝርዝር አሁናዊ መግለጫ የለም። በሴኔት ውስጥ አባል የሆኑት ዴሞክራቶች በሙሉ በሚናብ ስለተፈጸመው ጥቃት ለመከላከያ ሚኒስትሩ ፔት ሄግሴት ዝርዝር ጥያቄዎችን አቅርበዋል። አሜሪካም በጥቃቱ ላይ ሚና እንደነበራት ከተረጋገጠ ባለፉት 10 ዓመታት ሀገሪቱ በመካከለኛው ምስራቅ በነበራት ተሳትፎ በአንድ ስፍራ ላይ በሚገኙ ሰላማዊ ዜጎች ላይ ያደረሰችው ከፍተኛ ቁጥር ያለው ሞት ይሆናል ተብሎ ተመዝግቧል። ምንም እንኳን የአሜሪካ ቶም ሃውክስ ሚሳኤል በትምህርት ቤቱ አቅራቢያ በሚገኝ የኢራን ወታደራዊ ተቋም ላይ ድብደባ የፈጸመ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ምንም ማስረጃ ሳይጠቅሱ ኢራን ጥቃቱን ፈጽመዋለች ሲሉ ተናግረዋል። ሄግሴት ባለፈው ሳምንት አሜሪካ ሰላማዊ ዜጎቿን ኢላማ እንዳላደረገችና ምርመራ እየተደረገ እንደሆነ ለቢቢሲ ተናግረው ነበር። አሁን ደግሞ ሴኔቱ ቀርበው ማብራሪያ እንዲሰጡ አስቸኳይ ጥሪ አቅርቦላቸዋል። ይሄውና በመካከለኛው ምስራቅ የተጫረው እሳት አሁንም ብዙዎችን እየለበለበ የዓለምን ኢኮኖሚ እያናጋ ይቆማል ሲባል እየባሰ ቀጥሏል። ክቡራን አድማጮች ለሰዓቱ ያስኩላችሁ የምሽቱ የዜና ዘገባዎች እነዚህ ናቸው። በማለዳው የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።